ይህ ከውሰር ቲዩብ ነው። ከውሰር ቲዩብ እውነተኛና ታማኝ ወቅታዊ መረጃዎችን ለእርሶ ያቀርብልዎታል። ቻናላችንን ሰብስክራይብ ያድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የሀገሬ ልጆች እንደምን አመሻችሁ፣ እንደምን ዋላችሁ። ምሽት ላይ ስለምገባ እንደምን አመሻችሁ አልኩኝ። እንዴት ናችሁ? ሰላም ናችሁ? ይሰማል? በደንብ ድምፁ ይሰማል? እስኪ ድምፁ የሚሰማ ከሆነ መስመር ላይ እየገባችሁ እሺ፣ መስመር ላይ የገባችሁ እንደተለመደው ሀያት ሲራጅ፣ ሙ ኢምራን፣ ዜድ ነኝ ወሎየዋ፣ ኢስላም ነው ህይወቴ፣ መሐመድ አሊ ጠፍተህ ነበር፣ ቲቲ ኡመር፣ እሙ ነኢማ፣ ዜድ ነኝ ወሎየዋ፣ እሺ፣ ሁለተኛ ሉቤ ነኝ፣ እሺ፣ ሀሊማ እንድሪስ፣ ፋጢማ መሐመድ፣ ሉባባ፣ አለም ተገኘ፣ ኤች ነኝ ስደተኛው፣ ዘቢብ አለው፣ እሙ ኢሃብ፣ እሺ፣ እሙ አብድራህማን፣ እሺ፣ ሁላችሁንም ሰላም ብያለሁ። እስኪ ሸር አድርጉት። ይቆራረጣል ምስሉ ይቆራረጣል። እስኪ ምስሉ ጥራት ያለው አይመስለኝም። እሺ፣ ጥራት አለው ምስሉ? እስኪ ጻፉልኝ። እስኪ ትንሽ ኔትወርኩ እዚህ ጋር አክሰሱ በጣም ወርዶ። እሺ፣ እስኪ ጻፉልኝ። ጥራት አለው ምስሉ? እስኪ ሉቤ አይቆራረጥም ብለሽኛል፣ ይሰማል ብላሽኛል። እሙ መሐመድ እሺ፣ ሸር አድርጉልኝ፣ ለሌሎችም ሸር አድርጉልኝ። ዛሬ ወደ ሰሜን ወሎ የተሰሙ መረጃዎች ጥቅምት 2 ቀን 2004 ማክሰኞ ነው። ዛሬ የተሰማ መረጃ አለ። በተለይ ወደ ድሌ ሮቃ አካባቢ፣ ወደ ሰዶማ አካባቢ የተሰማ መረጃ አለ። እሱንም እንደዚሁ አካፍላችኋለሁ። ወደ መቄትም ልክ እንደዛው፣ ወደ ጋሸናም ልክ እንደዛው መረጃዎች አሉኝ። ኬሚሴም እንደዚሁ በተለይ ከአረብ ሀገር ያላችሁ እህቶች ደጋግማችሁ ያደርሳችሁኝ መረጃ አለ። እኔም እንደዚሁ ወደ ሀገር ቤት ያሉ ወዳጆች ጋር አውርቼ ነበር። ኬሚሴ አካባቢ አንድ በጣም አሳሳቢ ችግር ተከስቷል። እሱንም እንደዚሁ አነሳለሁ ማለት ነው። ሌላ አምባሰል ወረዳ ላይም የታየ ነገር አለ። እንደዚሁም ዶክተር አብይ የተናገሯቸው ንግግሮች አሉ። የውጭ ጉዳይ ሚኒስትር መግለጫ አውጥቷል። በሌላ መልኩ አሁን ስቱዲዮ ልገባ ስዘገጃጅ አንዳንድ ታማኝ የሚባሉ አክቲቪስቶች ጭምር የዚህ ሰሜን ወሎ አካባቢ ያለው ትናንትና ተጠናክሮ የቀጠለው ይሄ ጋሸና ምናምን ያለው ተጠናክሮ ቀጥሏል። ግን በዚህ በሌላኛው አካባቢ ያለው ጦርነት የተወሰነ ቀዝቀዝ እንዲል ረጋ እንዲል እየተደረገ ነው የሚሉ ቅሬታዎችን እያየው ነው። ግን አላረጋገጥኩም። ይህንን ብዙ ምልበት ነገር አይሆንም። ኢንሻላህ የመጀመሪያውን አጠር አድርጌ ነው እንግዲህ የምነግራችሁ። የመጀመሪያው መረጃ ሰሜን ወሎ ሀብሮ ወረዳ ገፍራ ኩልባይኒ አካባቢ ከፍተኛ የሆነ ተኩስና የጦርነት እንትሮች እንቅስቃሴዎች አሉ። ትናንትና እንደነገርኳችሁ ኩልባይኒ ትምህርት ቤት ላይ ጁንታው መሽጓል። ይሄ ገፍራ የሚባለው በጣም ከባድ የሆነ ፍልሚያ ያደረጉ የጀግኖች ሽርጥ ለባሾቹ ናቸው። ባለፈው እና አህመድ ወሎ ገፍራ አካባቢ ሂደው ያለውን ሁኔታ ነግረውን ነበረ። አሁን ያ ቀጠና በጣም ውጥረት ተሞልቶበታል። የጁንታው እንቅስቃሴ እዛ አካባቢ እየታየ ነው። ከባድ የሆነ ጦርነት እንደሚሰማ፣ ከባድ የሆነ ተኩስ እንደሚሰማ መረጃዎች ያመላክተዋል። በጣም አሳዛኙ ነገር ይሄ ነው። እኛ አንድ ቀን ገፉ ብለን ስንል በሁለተኛው ቀን እንደገና ደግሞ መልሰው ያቀዘቅዙታል ጦርነቱን። ስለዚህ ገፍራ አካባቢ፣ ኩልባይኒ አካባቢ ከፍተኛ የሆነ ተኩስ አለ። ኩልባይኒ ትምህርት ቤት እንደተጠለሉ እንደተሰባሰቡ ትናንትና መናገሬ ይታወሳል ማለት ነው። ሌላው ድሌ ሮቃ ሰዶማ ከባድ አደጋ ተደቅኖበታል። በጣም በርካታ እህቶች ወንድሞች መረጃ እያደረሳችሁ ነው። ጁንታው ወደ አካባቢው ለመግባት ጥረት እያደረገ ይገኛል። እልህ ተጋብተዋል። የሚመለከት የመንግስት አካል ካልደረሳቸው በተለይ ጄኔራል ሐሰን ከረሙ ተብለው የሚጠሩት በጣም ጀግና አባታችን አሉ።
እሳቸው ላይ ትኩረት እንደተደረገና በጣም ጥንቃቄ ሊደረግ እንደሚገባ እሳቸውን ለማጥፋት ሁሉ ሴራን እየተሴረ እንዳለ የተሰማው ይህ በጣም ያሳዝናል። ስለዚህ ድሌ ሮቃ አካባቢ እንዴት እስከዛሬ ድረስ ሳይደፈር እኛ ሳንዘርፈው ሳንገልበት ቀረን የሚል ከፍተኛ የሆነ ቁጭትና እልህ ውስጥ ገብቷል ጁንታው። ስለዚህ እዛ አካባቢ ትኩረቱን አድርጓል። እንደውም አሁን የወጡ መረጃዎች እንደሚያሳዩት ይሄ ገፍራ ኩልባይኔ አካባቢ ያለውን እንቅስቃሴ ያጠናክረው ወደ ድሌ ሮቃ ወደ ሰዶማ አካባቢ እዛ ለመሄድና ለመግባት እዛ አካባቢ ያለውን ማህበረሰብ ለማውደምና ለመዝረፍ እንደዚሁም ደግሞ ለመግደል ለመጨፍጨፍ አቅዶ እዛ አካባቢ የተንቀሳቀሰ እንደሆነ ነው መረጃዎች ያሳዩ። ስለዚህ ሰዶማ አካባቢ እንደው ትንሽ ትንፋሽ የተገኘበትና ሕክምናውም የሚሰጥ የነበረው እንደገና እርዳታውም እዛ አካባቢ በድሌ ሮቃ አካባቢ ያሉ ገጠራማ አካባቢዎች በእግር እየተጓዙ እየመጡ እርዳታ የሚቀበሉበት አካባቢ ነበረ። በቆራጥነታቸው የሚታወቁ ነበሩ። ባለፈው ታስታውሱ ከሆነ ጦርነት የሐሰን ከረሙ ይሄ ሰራዊቱ ይሄ ባለሽርጥ ሽርጥ ለባሹ ሰራዊት ምንም አይነት ትዕዛዝ ሳይመጣለት ከመከላከያ ሰራዊት መዋጋት እንደሌለበት ጥብቅ መመሪያና ትዕዛዝ ተላልፎላቸዋል። ይህንን ትናንትና ማስታወሻችኋለሁ። አሁን እየታየ ያለው ነገር ወደዛ አካባቢ ጁንታው ለመግባት እየሞከረ እንደሆነ ነው። በጣም አስገራሚው ነገር ሰራዊቱ በየአቅጣጫው ከተበታተነ በኋላ ከፍተኛ የሆነ ተኩስ እየተኮሰ አካባቢው ላይ የተረፉ አርሶ አደሮችን የማዋከብና የማስደንገጥ ነገር። አሁን ምንድነው የተያዘው አዲሱ የጁንታው እንቅስቃሴና አካሄድ ምንድን ነው? ለምሳሌ ያክል 100 ጁንታው ሰራዊት ቢኖር እዛ ወይ 200 ቢኖር 200ዎቹንም የተለያዩ ቦታዎች ላይ በመበታተን በተለይ ከፍተኛ ቦታዎች ላይ እንዲሄዱና መሳሪያቸውን አጥምደው በአንድ ጊዜ በአንድ ሰዓት በተመሳሳይ ጊዜና በተመሳሳይ ሰዓት ከፍተኛ የሆነ የተኩስ ሩምታ ወደ ተለያዩ አቅጣጫዎች በመተኮስ ማህበረሰቡ ምን ጉድ መጣብን ብሎ የበለጠ እንዲጨናነቅና እንዲደናገጥ የማድረግ ስልት ቀይሰው እየሄዱ ነው። በዛው ይሄንን ድሌ ሮቃን ሰዶማን ለመያዝ ከሚያደርጉት እንቅስቃሴ በተጨማሪ አምባሰል ወረዳን ለመያዝ ከፍተኛ የሆነ እንቅስቃሴ ያደርጉ ይገኛሉ። እዛ አካባቢ ያሉ ምንጮች እንደተናገሩት አምባሰልን ለመያዝ የአምባሰል ወረዳን የአምባሰል ተራራዎችን ለማየት እና ለመያዝ ከፍተኛ የሆነ እንቅስቃሴ ያደረጉ እንደነበር ቀደም ብለንም ተናግረናል። ዛሬ የወጡ መረጃዎች ከአምባሰል ወረዳ የተወሰኑ ቀበሌዎች 2-3 የሚሆኑ ቀበሌዎች መያዛቸው በጁንታው ቁጥጥር ስር እየገቡ መሆኑ ነው የተጠቀሰው። አምባሰል ወረዳን ለምንድን ነው ለመያዝ ይህን ሁላ ጥረት እያደረገ ያለው የሚለውን ነገር ሳጣራ ምንድነው ያገኘሁት ጥቆማ፣ የአምባሰል ወረዳን ከያዘ በጣም ቆጭቶታል። እስከዛሬ ድረስ ጁንታው ወደ ደሴ ያለመግባቱ ወደ ኮምቦልቻ ያለመግባቱ በጣም ከፍተኛ የሆነ እልክና ቁጭት ስለፈጠረበት እንደምንም ተሟሙቶ አምባሰል ወረዳን ከያዘ አምባሰል ከፍተኛ ተራራዎች ላይ በመሰቀል በተለይ እንደ ጉባ የመሳሰሉ ተራራዎች ላይ በመውጣት ከባድ መሳሪያ ተወንጫፊ ረጅም ርቀት ተጉዘው የሚሄዱ ከባድ መሳሪያዎችን በመተኮስ በቅርብ ርቀት ያሉ ለምሳሌ ወረባቦ ቢስቲማን እንደዚሁም ደግሞ ተውለደሪ ሐይቅን አልፎ ተርፎም ደግሞ ወደ ደሴም በቻለው አቅም ወደ ደሴ መሳሪያዎችን ከባድ መሳሪያዎችን ለማስወንጨፍ ከፍተኛ የሆነ እቅድና ጥረት እንዳለው ለምሳሌ ያክል ብለው የጠቀሱት ምንድን ነው? ይሄ ጉና ተራራ ላይ ታስታውሳላችሁ፣ ሰሜን ጎንደር ላይ ወደ ንፋስ መውጫ አካባቢ ወደ ደብረ ማርቆስ አካባቢ ከባድ መሳሪያዎች ተወንጭፈው በርካታ ቤቶች፣ ንግድ ተቋማትና የሰዎች ቤት ፈርሰዋል። ታስታውሱ ከሆነ እነዛን ከተማዎች ውስጥ ገብቶ ሳይሆን ያደረጋቸው በከተማዎቹ በቅርብ ርቀት ከባድ መሳሪያ የሚወነጭፍባቸው አካባቢዎች ላይ በመስፈር ከነዛ ከተራራዎች ላይ ከፍተኛ የሆነ የተኩስ ሩምታ ከባድ መሳሪያዎችን በማስወንጨፍ ልክ ታስታውሱ ከሆነ ወደ ባህር ዳር ሚሳኤል ሲተኩስ ነበር፣ ወደ ኤርትራ ሚሳኤል ሲተኩስ ነበር። ተደጋጋሚ በጣም በርካታ ሙከራዎች ነበሩ። አሁን የያዘው ስልት ምንድን ነው? እነዚህን የአምባሰል ተራራዎች ከተቆጣጠረ በኋላ በቀጥታ ወደ ደሴ ማስወንጨፍ እንደሚችል በተውለደሬ ዋና ከተማ የሆነችውን ሐይቅን የወረባቦ ዋና ከተማ የሆነችው ለምሳሌ ቢስቲማን ለማጥቃት እንደሚያስችለው እዛ አካባቢ ጥርሱን ነክሶ በከፍተኛ ወኔ የተንቀሳቀሰ እንደሆነ ነው። በዛው ልክ ደግሞ እዛ አካባቢ ያለው የመከላከያ ሰራዊት ትኩረት ሰጥቶ ካልተንቀሳቀሰና ልዩ ጥንቃቄ ካላደረገ በጣም አስቸጋሪ ነው። እዛ አካባቢ ያሉ ምንጮች እንደነገሩን አካባቢው ተራ የሆኑ የቀበሌ ታጣቂ ሚኒሻዎች እና የፖሊስ አባላት ናቸው አካባቢው ላይ
ለመንቀሳቀስ እየሞከሩ ያሉት። ስለዚህ መከላከያ ሰራዊት ይሄንን ነገር ትኩረት ሰጥቶ ካልተንቀሳቀሰ በተራ የቀበሌ ሚሊሻና እንደዚሁም ደግሞ የፖሊስ የህዝባዊ ፖሊስ የሚመከት አይደለም። ባለፈው ጊዜ ታስታውሳላችሁ አይደለ? ልክ እንትና ይሄ ሀራን ተሻግሮ የሰሜን ወሎ ሀብሮ ወረዳዎችን ተሻግሮ ወደ ደቡብ ወሎ ለመግባት ሚሌ የሚባለውን ወንዝ ሲሄድ እና ወደ ወረባቡ ሲሻገር እንደዚሁ በተደጋጋሚ ጥቆማ ሲደረግ እዛ አካባቢ ያሉት የመንግስት ካድሬዎች ምንድነው የለም እዚህ አካባቢ እንቅስቃሴ የለም ሲሉ ነበር አስታውሳለሁ። ለምሳሌ ከወረባቦ ከተወለደሪ አካባቢ ያሉ ካድሬዎች ምንም አይነት ነገር የለም እዚህ ህዝቡን ተረጋጋ በሉት ምንም አይነት እንቅስቃሴ የለም ሲሉ፣ በሁለተኛው በሶስተኛው ቀን ግን እዛ ወረባቦ የተወሰነ ቀበሌዎች ገብቶ ሀይቅ ላይ ተወለደሪ ወረዳ ገብቶ ምን ያህል ሰው እንደገደለ ምን ያህል ቤት እንዳወደመ ሁላችንም የምናውቀው ነው። ስለዚህ ቀድሞ ጥንቃቄ ካልተፈጠረ ጥንቃቄ ካልተደረገ በስተቀር በጣም ከባድ የሆነ ሁኔታ ነው ያለው የሚል ነው ጥቆማ የሰጡኝ። በጣም የሚገርማችሁ ነገር ወደዛው ይሄ አሻግሮ ለመምታት ጥረት እያደረገ ያለው ለምሳሌ አፋር ክልል ሸሽቶ ወጥቶ ነበረ። በግልጽም በሚዲያዎቹ አፋርን ለቀናል፣ የአፋር ህዝብ ወገኖቻችን ስለሆኑ እኛ የአፋር ህዝብ ጋር ጸብ ስለሌለን ለቀን ወጥተናል ብሎ በጌታቸው ረዳም ጭምር ተናግሮ ነበር። ታስታውሱ ከሆነ የዛን ይህንን ሲናገር ጌታቸው ረዳ አይ ተሸንፎ እንጂ እውነት የአፋርን ህዝብ አክብሮ አይደለም፣ የአፋርን ህዝብ ቢያከብር አፋር ፈንቲ ረሱ ላይ ጥቃት አይሰነዝርም ነበር፣ ሰው አይጨርስም ነበር ብዬ እዚህ ጋር ተናግሬ ነበር። እናንተም ማስተያየት ሲሰጡበት ነበር። አሁን ተመልሶ ወደ አፋር ሰሜናዊ ዞን እየገባና ከፍተኛ የሆነ ጥቃት እየሰነዘረ ነው። ለምሳሌ የትግራይ አዋሳኝ የአፋር ተራራዎች ላይ ከባድ መሳሪያዎችን በማጥቃት ወደ አፋር አርብቶ አደር መንደሮች ላይ እየተኮሰ ከሐራ ሰሜን ወሎ ሐራም አካባቢ ያሉትን ቦታዎች ተጠቅሞ ወደ አፋር ክልል እየተኮሰ በጣም በርካታ ጥቃት እያደረሰ መንደሮችን እያወደመ እንደዚሁም አርብቶ አደሮችን እየገደለ እንደሚገኝ ነው የተጠቀሰው። ስለዚህ ትናንትና እንደነገርኳችሁ ራያ ቆቦ መተንፈሻ አለች የተባለችው መተንፈሻ ይሄ ወደ ዞብል የሚወስደው በአፋር ክልል በኩል ያለችው መግቢያና መተንፈሻ ሙሉ በሙሉ ልትያዝ ነው ማለት ነው። ይሄ ሁሉ ምንድነው ልዩ ትኩረት አለመሰጠቱና እዛ አካባቢ ያለው ችግር ሊቀርፍ ባለመቻሉ ነው። ይሄ በጣም አጠያያቂ ነው። የሰሜን ወሎ ጦርነት እንዲራዘም የተደረገበትም ምክንያት በኋላ ላይ የዶክተር አብይ መንግስት የውጭ ጉዳይ ሚኒስትርም መግለጫ ሰጥቷል። እሱ መግለጫው ላይም በደንብ ፍንትው ብሎ ይታያል ጦርነቱ ለምን እየዘገየ እንዳለ ማለት ነው። ይሄ በጣም ልብ ሊባል የሚገባው ጉዳይ ነው። ከዚሁ ጋር ተያይዞ ቀደም ባሉት ጊዜያቶች እየተናገር ነበር። በተለይ ሰሜን ወሎ ሀብሮ አካባቢ እንደዚህ መቄት ዋድላ አካባቢ ማጭድ ይዞ እየገባ ነው ብሎን በተደጋጋሚ ስንናገር ነበረ። የጁንታው ሰራዊት ተዋጊዎቹ ሁለት አይነት ነው ሰራዊቱ። የመጀመሪያው የሚዋጋ ነው። ሌላኛው ቡድን ደግሞ ማጭድና የተለያዩ ነገሮችን ይዞ ሰብሎችን አጭዶ ወደ ትግራይ ክልል ለማጓጓዝ ጥረት እያደረገ ነው። ይሄንን በደንብ አካባቢ ላይ ያሉ አርሶ አደሮችም እየተናገሩ ነው ተብሎ በተደጋጋሚ ቢነገርም አልተሰማም። አሁን እያጨዱ ጉዞ ጀምረዋል። ዛሬ የደረሰን መረጃ የሚያመላክተው የደረሱ ሰብሎች ብቻ ሳይሆን ለምሳሌ በአስቸኳይ ጊዜ የሚደርሱ የጤፍ ዝርያዎች አሉ። እነዛ የጤፍ ዝርያዎች ብቻ ሳይሆን ሌሎችም ለምሳሌ እንደ ድንች፣ እንደ ቀይ ስር የመሳሰሉ የጓሮ አትክልቶችም እየተፈለጉ እየታደኑ እየወጡ እየተቆፈሩ እየተጫኑ እየተወሰዱ። ሌላው ደግሞ በጣም አነጋጋሪው ነገር ያልደረሱ ሰብሎችም ጭምር ለጋ የሆኑ ለምሳሌ እሸታቸው ገና እንትን ያላለ ገና አበባ ማፍራት የጀመሩ እንትኖች ሰብሎች ሁሉ እየታጨዱ እየተጫኑ እየተወሰዱ ነው። አንድም ይሄ በእርግጥ ሊበሉት ሳይሆን እዛ አካባቢ ያሉ የእንስሳት መኖ እንስሳቶች አሉ። እንግዲህ ወደዛ አካባቢ ወደ ትግራይ አካባቢ የእንስሳት መኖዎች አሉ። ለነዛ የእንስሳት ምግብ አመጣንላችሁ በማለት የትግራይ እናቶች ወጣቶቻችን ልጆቻችን የት አደረሳችሁ እያሉ በተደጋጋሚ ይጠቋቸው ስለነበር ይሄንንም አፍ ለማስያዝ ሊወስዱት መሆኑን ነው የታወቀው ማለት ነው። ያልደረሰ ገና ለምሳሌ ያክል ያልሸተ ገና እንጭጭ የሆነ ሁላችሁም እንግዲህ ታውቁታላችሁ። እንጭጭ የሆነ ገና ለምሳሌ በቆሎ ማሽላን ብንመለከት ገና እንጭጭ የሆነ እሸት የሆነ አሁን እሸት ጥንቅሹ ምኑም ጥቅምት እየገባ ነው እየደረሰ ነው። እነዛን ሁሉ እየተጨፈጨፉ እየታጨዱ እየተወሰዱ ነው። ይሄ በጣም የሚገርም ነገር ነው። ምንድነው ይሄ የሆነው ነገር ምንድነው?
እኔ ባልበላው እንኳን ጭሬ ላፍስሰው አይነት ነገር ማለት ነው። በቃ እኔ ካልበላው ካልተጠቀምኩ ሌላውም መብላትና መጠቀም የለበትም። ስለዚህ አፍስሸው አጥፍቼው እሄዳለሁ የሚል ምልክታ ያለበት ስለሆነ አሁን አርሶ አደሩ በቀጣይ ከባድ የሆነ ችግር ላይ ከመውደቁ በፊት የሚመለከታቸው የመንግስት አካላት ትኩረት ሰጥተው ለዚህ ነገር በደንብ እንዲታደጉት አርሶ አደሩን ካልሆነ ግን በጣም አስቸጋሪ እንደሆነ። እሺ እስማኤል ሐሰን እስማኤል ሳሊ ጄኔራል መሃጅሩ የወሎ ህዝብ እያስጨረስክ ነው፣ እባክህ አይዋጉ ይላል። አያችሁት? ጁንታው እንደዚህ እያሉ ነው ቀስ ብለው መርዛቸውን የሚረጩት ማለት ነው። እባካቸው አይዋጉ። እየተዋጋ ያለ ህዝብ መከላከያ ነው እየተዋጋ ያለው በአብዛኛው። የማይዋጋውን ህዝብ አይደለም እንዴ ጨርሳችሁ ያላችሁት? እንደዚህ ያሉ እያዘናጉ የሚሄዱበት ነው። ለማንኛውም መረጃዎቹ እነዚህን ይመስላሉ። ሌላው ኬሚሴ አካባቢ የደረሰኝ መረጃ በጣም ጥንቃቄ ሊደረግበት፣ በተለይ ኬሚሴዎች፣ ኬሚሴ ያላችሁ እህቶች ወንድሞች፣ ይህንን ፕሮግራም የምታዳምጡ አገር ቤትም ያላችሁ በአረቡም ዓለም ያላችሁ ያደረሳችሁ መረጃ አለ። ይሄ ምንድነው? ኬሚሴ ከተማ ላይ አዲስ የሆነ ዝርፊያ እየተከሰተ ነው። ከተማው ላይ በተለይ አረብ ሀገር ያሉ እህቶች የሰሯቸው ቤቶች ቤተሰቦቻቸውን ለምሳሌ ከገጠር አምጥተው ቤተሰቦቻቸውን ሲያስገቡ ከዚህ እንደገና ከአረብ ሀገር ተመላሽ የሆኑ እንደዚሁም ደግሞ አንዳንድ የንግድ እንቅስቃሴ የሚያደርጉና ገንዘብ አላቸው ተብሎ የሚታሰቡ ሰዎች ስለ ኬሚሴ ነው እየተናገርኩት ያሉት። ከዛ ምን ያደርጓቸዋል? ማታ ሌሊት በራቸውን ሰብረው ይገቡባቸዋል። አጥር ዘለው ይገባሉ። ከዛ ሽጉጥ ይደግኑባቸዋል፣ ገጀራ ይደግኑባቸዋል፣ መሳሪያም አልፎ አልፎ ይዛሉ። ስለዚህ ከፍተኛ የሆነ ዝርፊያ እየፈጸሙባቸው ነው። በተለይ ደግሞ ከአረብ ሀገር የተላኩ የተሰሩ ቤቶች ለምሳሌ በካርጎ ዕቃ የገባባቸው የአረብ ሀገር ነዋሪዎች ናቸው፣ ጥሩ ገንዘብ አላቸው እየተባለ እየተጠቆመ በጥቆማ ቀን በደንብ ጥቆማ ሲያዝ ሲሰራ ያድራል። እንደገና ማታ ማታ ዝርፊያ ይደረጋል። ይሄ አንድ ጊዜ ብቻ ሳይሆን 2 3 4 ጊዜ 5 ጊዜ የተደጋገመ ወንጀል ስለሆነ የከተማው አስተዳደር እንደዚሁም ደግሞ የኬሚሴ ከተማ ህዝብ ይሄንን ነገር ልዩ ትኩረት እንዲሰጠው እባክህን አስተላልፍልን፣ ይሄንን መልእክት አደራህን ብለው በዋትሳፕም በሜሴንጀርም ጭምር ነው የላኩልኝ። ስለዚህ የሚመለከተው አካል ይሄንን ልብ ሊለው ይገባል። በመንግስት አለበት የሚባለው አካባቢ ላይ ዝርፊያ እየተደረገ ማንም የጎበዝ አለቃ እየተነሳ ማንም ሽፍታ እየተነሳ መሳሪያና ሽጉጥ እየታጠቀ ዝርፊያ የሚፈጽም ከሆነ በጣም ከባድ ነው። በተለይ ሴቶችና እናቶች እየደነገጡ ህፃናቶችም ላይ ጭምር ነው ሽጉጥ የሚደግኑባቸው። ህፃን ልጅ በባህሪው ሽጉጥ ከተደገነበት በጣም ከባድ ነው፣ ስነ ልቦና ይጎዳል። ይሄ የኬሚሴ መረጃ ነው። ሌላው በጣም አስገራሚውና አነጋጋሪው መረጃ ወደ መቄት ነው የወሰደው። መቄት ላይ የሰማሁት ነገር በጣም የሚገርም ነው። የመጀመሪያው ነገር ምንድን ነው? 3 ሰዎች ተይዘዋል መቄት ከተማ ላይ። ይሄንን መረጃ በደንብ አድርጋችሁ ስሙኝ። መቄት ከተማ ላይ 3 ሰዎች ሰርጎ ገቦች ተይዘዋል። ምን ሲያደርጉ ተያዙ? አስተኳሾች ናቸው። አስተኳሽ ታውቃላችሁ? ምናልባት አስተኳሽ ሲባል ምን ማለት ነው የሚለውን በደንብ ላብራራላችሁ። አስተኳሽ ማለት ካርታ እያነበቡ ከተማ ውስጥ ሰርገው በመግባት ከተማ ውስጥ ከገቡ በኋላ የከተማው አቅጣጫ የት ነው፣ ህዝብ የሚበዛበት አካባቢ የት ነው እያሉ ካርታ እያነበቡ ካርታ እየሰሩ ለጁንታው ቡድን ያደርሳሉ። ጁንታው ቡድን ደግሞ ያንን የተሰራለትና የተነበበ ካርታ ይይዝና በቀጥታ እንትን ይላል ማለት ነው። በቀጥታ እርምጃ ይወስዳል። ከባድ መሳሪያ ይተኩሳሉ። መቄት ላይ ነው እነዚህ 3 ሰዎች የተያዙት። ይሄንን መረጃ ማነሳው ለምንድን ነው? ደሴና ኮምቦልቻስ ለምሳሌ አምባሰል ላይ ልብ በሉ። አምባሰልን ለመያዝ እየተፍጨረጨረ ነው ጁንታው ማለት ነው። አምባሰልን ለመያዝ እየተፍጨረጨረ ነው። ለምንድን ነው ብለን ስንል ቅድም እንደነገርኳቸው አምባሰል ተራራማ ሰንሰለታማ የሚባሉ ተራራዎች አሉ። በባህሪው የአምባሰል ወረዳ በአብዛኛው ተራራማ ነው። እዛ አካባቢ ሆኖ ከባድ መሳሪያዎችን ተወንጫፊ ከባድ መሳሪያዎችን መተኮስ ይቻላል። ስለዚህ ደሴና ኮምቦልቻም ጥንቃቄ ይደረግ ይገባል፣ ሐይቅ ላይ ጥንቃቄ ይደረግ ይገባል እያልን ስንናገር የነበረው ለዚህ ነው። በደንብ ለምሳሌ የሐይቅ ከተማ ህዝብ ጥንቃቄ ሊያደርግ ይገባል። በደንብ ፀጉረ ልውጦችን በደንብ ሊፈትሽ ይገባል፣ ሊያይ ይገባል። ለምሳሌ መቃሚያ ቤቶች እንደዚሁም ደግሞ የተለያዩ ቦታዎች ላይ ጥንቃቄ ይደረግ ይገባል። ፀጉረ ልውጦች ሰዎች ለብቻቸው ቤት የሚከራዩ ሰዎች ሲመጡ ለምሳሌ ያክል ምን ያህል እያጠረ ነው። ማህበረሰባችን መንቃት አለበት።
ለምሳሌ ያክል በ200 ብር የሚከራየውን ቤት ችግር የለም 500 ብር ከፍላለሁ ሲለው ቀጥታ ካስገባው እዛ ቤት ውስጥ ቁጭ ብሎ ምንድነው የሚሰራው? ያ ሰው ምንድነው የሚሰራው? ስራው ምንድነው? ለምንድነው እዛ አካባቢ የመጣው? መታወቂያ ይዟል ወይ? የሚሉት ነገሮች በጣም ሊተኮርባቸው የሚገባ ጉዳዮች ናቸው ማለት ነው። ስለዚህ መቄት ከተማ ላይ የታየው ነገር ለሁሉም ለደሴም፣ ለኮምቦልቻም፣ ለተውለደሬ ወረዳም፣ ለሐይቅ ማለት ነው እንደዚሁም ደግሞ ለቢስቲማ በዛ አካባቢ ይሄ ሰሜን ወሎ አካባቢ ያሉ አዋሳኝ አካባቢ ያሉ ቦታዎች ላይ ጥንቃቄ ሊደረግ ይገባል ማለት ነው። እነዚህ አስተኳሾች አካባቢው ላይ ለምሳሌ ሐይቅ ላይ ብንመለከት ሐይቅ ላይ ከፍተኛ ትልልቅ ሆቴሎች አሉ፣ ቱሪስቶች የሚያርፉባቸው። ሐይቅ እንደምታዩት ቱሪስት ይመጣል ለመዝናናት። እነዛን አካባቢዎች የትኛው አካባቢ ነው ህዝብ የሚበዛው? የሃይማኖት ተቋማት የትኞቹ ናቸው? በደንብ ከተማውን ያስሱና ካርታ ይሰራሉ፣ በቀጥታ መረጃ ያቀብላሉ። በዛ መሰረት እዛ ደግሞ ያሉት የተኳሽ ባለሙያዎች የሰለጠኑ ወታደሮች ስለሆኑ በቀጥታ ይተኩሳል ማለት ነው። ጀማል አህመድን ብሎክ አድርገው እያላችሁ ነው። ብሎክ አድርገዋለሁ። መጀመሪያ ብሎክ አድርገዋለሁ። ዝም ብላችሁ ተከታተሉ፣ መረጃውን ሸር አድርጉልኝ። ብሎክ አድርገዋለሁ። እኔ እየተከታተልኩ ስለሆነ እዚህም ኮሜንታችሁን እያየሁም ስለሆነ የምሰራው ብሎክ አድርገዋለሁ። ስለዚህ መቄት ወረዳ ላይ የተያዙት አስተኳሾች ለሌሎችም አካባቢዎች መልእክትና ስንቅ ሊሆኑ የሚገባቸው ናቸው። ሌላ ከገረገራና ፍላቂት አካባቢ ከባድ መሳሪያዎች እየተተኮሱ ነው። እዛ አካባቢ 5 ቤተሰቦችን አጥቻለሁኝ፣ ግማሾቹ ያሉት ቆቦ ነው፣ ግማሾቹ ደግሞ እዛ አካባቢ ነው የምትል አንዲት የመረጃ ምንጬ እንደነገረችኝ ገረገራና ፍላቂት አካባቢ ከባድ መሳሪያ እየተተኮሰባቸው ስለሆነ ወደ ጋይንት ከተማ እየሸሸ ነው ህዝቡ የሚል መረጃም አድርሳኛለች። እዛው መቄት አካባቢ ጁንታ የተቆጣጠራቸው አካባቢ ላሊበላ አካባቢ በ6,000 ብር 6,000 የኢትዮጵያ ብር አምጡና መሳሪያ ግዙ እያሉ በየመንደሩ እየዞሩ መሳሪያ ለመሸጥ እንፈልጋለን፣ ነገር ግን አንድ መሳሪያ የሚሸጠው 6,000 ብር ነው። ስለዚህ ይሄንን ነገር ተጠቀሙበት እያሉ ጁንታው መሳሪያ ለማህበረሰቡ ለመሸጥ ብር አምጡ እያሉ እንደዚሁም ደግሞ በአንበሳ ባንክ ለኛ ይደርሰናል፣ በአንበሳ ባንክ በኩል እያሉ ነው የሚል መረጃ ደርሶኛል። በእርግጥ የባንክ እንቅስቃሴው እዛ ትግራይ አካባቢ የባንክ እንቅስቃሴ ስለሌለ የአንበሳ ባንክ ከአማራ ክልል ወደዛ ትራንስፈር ስለማያደርግ የአንበሳ ባንክ የሚባለው መረጃ ብዙ አሳማኝ ባይሆንም ግን ቤት ለቤት መንደር ለመንደር እየዞሩ መሳሪያ በ6,000 ብር ግዙን እያሉ መሆኑን እንትን እያሉ ነው። ስለ ጋሸናም እየጠየቃችሁ ያላችሁ ጋሸናና ይሄ መቄት ዋድላ አካባቢ የተወሰኑ ቦታዎች ላይ ማለት ነው። ጋሸና ሙሉ በሙሉ ያው በጁንታው ቁጥጥር ስር ነው። ጦርነትም አካባቢው ላይ አለ ማለት ነው። ሌላ ባህር ዳር በርካታ መሳሪያዎች ባህር ዳር ከተማ ላይ ተይዘዋል። ይህንን ከተሞች አካባቢ ያለው ነገር ጥንቃቄ እንዲደረግበት እየነገርን ያለ ነው። ለዚህ ነው ባህር ዳር ያለው የመሳሪያ ሁኔታ የተያዘው ምንድን ነው የሚለው መረጃው በባህር ዳር ከተማ በአንድ ግለሰብ መኖሪያ ቤት ውስጥ ህገወጥ ሽጉጥ እንዲሁም የብሬን ክላሽ እና የሽጉጥ ጥይቶች በቁጥጥር ስር ዋሉ ይላል። የአማራ ክልል ፖሊስ ነው አሁን ከሰዓታት በፊት ይፋ ያደረገው። በአማራ ክልል ባህር ዳር ከተማ ልዩ ቦታው ዳግማዊ ምኒልክ ክፍለ ከተማ ማርዘነብ ቀበሌ በተባለው ስፍራ በአንድ ግለሰብ መኖሪያ ቤት ውስጥ 51 ትልቁ ቱርክ ሰራሽ ሽጉጥ፣ አንድ ግለሰብ ቤት ነው ልብ በሉ፣ 51 ሽጉጥ እንደዚሁም 2100 የብሬን ጥይቶች፣ ብሬን እንግዲህ ከባድ መሳሪያ ከሚባል ውስጥ ነው፣ 69 የክላሽ ጥይት እንዲሁም 222 የሽጉጥ ጥይቶች በተደረገ ፍተሻ ተይዟል የሚል መረጃ አውጥቷል የአማራ ክልል ፖሊስ። ይሄ ደሴም ኮምቦልቻም ላይ ጥንቃቄ ሊደረግ የሚገባው ነው። ቅድም እንደነገርኳችሁ ሐይቅ ተውለደሬም ቢስቲማም አካባቢ ጥንቃቄ ሊደረግበት የሚገባ ነው ማለት ነው። ሌላው የመጨረሻው መረጃ ዶክተር አብይ የሚመራው መንግስት የውጭ ጉዳይ ሚኒስትሩ ዛሬ አንድ መግለጫ በእንግሊዝኛ አውጥቷል። የእንግሊዝኛውን ትርጉም እንደዚሁ ይፋ አድርገዋል። መግለጫው ምንድን ነው የሚለውን ላስነብባችሁና ቁማሩ የት ጋር እንዳለ ፍንትው ብሎ ያሳየናል ማለት ነው። የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ በሰሜን ወሎና በጎንደር ለሚገኙ ወገኖች ተገቢውን ትኩረት እንዲሰጥ ጥሪ አቅርቧል። ልብ በሉ፣ ዓለም አቀፉ ማህበረሰብ በሰሜን ወሎና ለጎንደር አካባቢዎች ትኩረት እንዲሰጥ ጥሪ ያደረገ ማን? የኢትዮጵያ መንግስት። ልብ በሉ፣ እሱ ትኩረት እያደረገ ነው ወይ? እመለስበታለሁ። አሸባሪ ቡድን ሰዎችን በፍርሃትና በማስገደድ የፖለቲካ ስልጣኑን ለመያዝ አደገኛ ተግባሩን መቀጠሉ የውጭ ጉዳይ ሚኒስቴር አስታውቋል። ላለፉት 27 ዓመታት የኢትዮጵያን ሲመራ የነበረው ይህ ቡድን በትግራይ አሁንም በሴፍቲኔት ፕሮግራም ከፍተኛ ቁጥር ያለው ማህበረሰብ እንዳለ መግለጫው ጠቅሶ ይህንንም ለትግራይ ህዝብ ፍጹም ደንታ እንዳልነበረው ማሳያ ነው ይልና ዋናው ነጥቡ መጨረሻ ላይ ነው። መጨረሻ ላይ ምን ይላል?
በወሎና በጎንደር ህወሓት የፈጽም አሁንም እየፈጸመ ያለ ግፍና በደል በስልጣን ለመቆየት እንደ መጨረሻ ሙከራ ብቻ ለማድረግ እንደሆነ መግለጫው ጠቁሟል ይልና በመጨረሻም ጁንታው ለተጎዱ ዜጎቹ የተፋጠነ የሰብአዊ እርዳታ አቅርቦት እንዲደረግለት በተደጋጋሚ ጥያቄ ያቀረበው የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ በሰሜን ወሎና በጎንደር ለሚኖሩ ወገኖች ችግርና ፍላጎት ተገቢውን ትኩረት እንዲሰጥ ጥሪውን አቅርበዋል ይላል። እዚህ ላይ ነው ዋናው ነጥብ ማለት ነው። ዛሬ ነው መግለጫ ያወጣ የውጭ ጉዳይ ሚኒስቴር ነው። ዓለም አቀፉ ማህበረሰብ ለሰሜን ወሎና ለጎንደር ጦርነት ወዳለባቸው አካባቢዎች ትኩረት እንዲሰጥ ብሏል። አሁን እዚህ ላይ የምናነሳው ጥያቄ እሺ ዓለም አቀፉ ማህበረሰብ ትኩረት እንዲሰጥ መጠየቁ ጥሩ ነው፣ ግን መንግስት ተገቢውን ትኩረት ሰጥቷል ወይ ነው ትልቁ ጥያቄ። ባለፈው የኢሳት ጋዜጠኛ ኢሳት ቴሌቪዥን ላይ አይታችሁ ከሆነ እንትን የጦር አዛዡን ጀኔራል ብርሃኑ ጁላን ሲጠይቃቸው መቼ ነው ጦርነቱን መንግስት ለምንድን ነው ለመጨረስ ያልፈለገው ሲላቸው እንደ መቆጣት ነው ያደረጋቸው ጀኔራሉ ማለት ነው። ስለዚህ መንግስት ለዓለም አቀፉ ማህበረሰብ ትኩረት ይደረግልኝ ብሎ ከመጠየቁ በፊት እሱ ራሱ ጥያቄ ማነው ትኩረት አድርጓል። ሰሜን ወሎ ላይ ትኩረት አድርጓል። በጦርነት የተያዙ አካባቢዎችን ለማስለቀቅ ምን ያህል ጥረት እያደረገ ነው? አሁን እንደሚሰማው ሰሜን ወሎ አካባቢ የተያዙ አካባቢዎችን ጦርነቱን ጀምሮ አሁን ደግሞ ጦርነቱ እንዲቆም እየተባለ ነው። ከ3 ቀን በፊት ጦርነቱ ተጀመረ ተባለ። አሁን ደግሞ ዛሬ የሚወጡ መረጃዎች ጦርነቱን ጋብ አድርጉት አቁሙት ወደ ማለት እየሄዱ ነው። ስለዚህ ቁማር ነው። በጁንታው በኩልም ትናንትና መግለጫ ሲነገር እንደነበር ሰምተናል። የጁንታው ቡድን ድረሱልኝ ተደበደብኩ ይላል። ነገር ግን እየደበደበ ነው። የኢትዮጵያ መንግስትም ደግሞ ትኩረት ሳይሰጥ ትኩረት እንዲሰጥ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ጥሪ አቅርቧል። ጥሪ ማቅረቡ ወንጀል የለበትም፣ ችግር የለውም፣ ጥሩ ነው። ግን ደግሞ እሱ ራሱ መንግስት ለተገቢውን ትኩረት ለሰሜን ወሎ ህዝብ ሰጥቷል ወይ? የወልዲያ ህዝብ ከታፈነ፣ የቆቦ ህዝብ ከታፈነ፣ የመርሳ ህዝብ ከታፈነ፣ የሰሜን ወሎ ሀብሮ ወረዳ አጠቃላይ አብዛኛው ማለት ይቻላል አካባቢዎች ከታፈኑና በመድኃኒት እጦት፣ በምግብ እጦት እንደዚሁም በጦርነቱ ከፍተኛ የሆነ ህዝብ እየሞተ በሚሊዮን የሚቆጠር ሰው ነው አሁን እንግዲህ የተሰደደው ከቤት ንብረቱ የተፈናቀለው ሰሜን ወሎ ላይ አካባቢ ማለት ነው። በመቶ ሺዎች የሚቆጠሩ እዛው ወደ ከተማ ወደ ደሴና ኮምቦቻ እንትን ብለዋል። ሌሎቹ ደግሞ አካባቢዎቹን ለቀው በየጫካው ነው ያሉት ማለት ነው። ስለዚህ ይሄ ባለበት ሁኔታ የውጭ ኃይሎች ትኩረት እንዲሰጡት መጠየቅ ምን ማለት ነው? መጀመሪያ የውስጡን እንቅስቃሴ ማጠናከርና ከዛ በኋላ ከአቅሙ በላይ ሲሆን አልነበረም ወይ መጠየቅ ያለበት የሚል እንደ አንድ ኢትዮጵያዊ ተሰምቶኛል። በተለይ ወልዲያ አካባቢ አሁን በዚህ 2 ቀን 3 ቀን ውስጥ ምንም አይነት መረጃ እየወጣ አይደለም። ምክንያቱም መረጃ ይሰጣሉ ተብሎ የሚታሰቡ ነቃ ያሉ ወጣቶች ከየመንደሩ እየተለቀሙ ወደ ስሪንቅ አካባቢ እየተወሰዱ፣ ግማሾቹ እየተገደሉ፣ ግማሾቹ በግድ ሰልጥነው ወደ ትጥቅ ትግሉን እንዲቀላቀሉና መንግስትን እንዲወጉ ግዳጅ እየተሰጣቸው መሆኑን ተሰምቷል። ሌላው በዚህ በሰሜን ወሎ አካባቢ ባለፉት ቀናቶች የተደረገውን የአየር ጥቃት አንዳንድ አካባቢዎች የአየር ጥቃት ተከትሎ የጁንታው ሰራዊት ቀን ቀን ወደ ማህበረሰብ ውስጥ ይገባሉ፣ ማታ ማታ ደግሞ ወደ ካምፓቸው ይመለሳሉ፣ ህዝቡን ያሰቃያሉ፣ ይዘርፋሉ። ቀን ቀን ለምንድን ነው የሚሰራጩት ተብሎ ሲባል ያው ህዝቡ ላይ መንግስት የአየር ጥቃት ስለማይሰነዝር የህዝብ ያለበት አካባቢ እነሱ ወደ ህዝቡ አካባቢ ይገባሉ። ስለዚህ ይሄ ከአየር ጥቃቱ በተጨማሪ ሌሎች የእግረኛ እንቅስቃሴስ አያስፈልግም ወይ? በእርግጥ ይሄ ሙያው የወታደሮቹ ቢሆንም ነገር ግን እንደ ማህበረሰብ ደግሞ ማህበረሰቡ የሚታዘበውን ነገር እየጠየቀና እንትን እያለ ምላሽ እየጠበቀ ነው። ስለዚህ ይሄ በጣም ሊተኮርበት የሚገባ በጣም አነጋጋሪ ጉዳይ ነው። በተለይ ደግሞ የአዝመራው ጉዳይ፣ የሰብሉ ጉዳይ አሁን ማህበረሰቡ ይችን እንኳን የደረሰችውን ጥንቅሽም ሆነ ምንድን ለጋም ብትሆን ለልጆቹ የተወሰነ አቃምሶ የተወሰነ እንትን ብለው እንዳያድሩ ሙልጭ አድርጎ እየጫነ እየወሰደባቸው እየታየ ነገ ከነገ ወዲያ ምን ሊፈጠር እንደሚችል አስቡት። እንግዲህ ከፍተኛ የሆነ ረሃብ አለ። በዛ ላይ ደግሞ የደረሱ ሰብሎች እየታጨዱ ድንች እንኳን አልቀራቸውም፣ ቲማቲም፣ ሽንኩርት እንኳን አልቀራቸውም። ሰው በየጓሮ በቃ እርጥበት አለባት የተባለችው አካባቢ እየሄዱ እያንዳንዱ ነገር እየዋጡ እየወሰዱ እንደሆነ መረጃዎች እየታዩ ነው። ሌላው እንግዲህ እዛ ቆቦ አካባቢ ያለው ነገር አሁንም በጣም አስቸጋሪ ሁኔታ ነው። በተለይ ይሄ ጉራ ወርቅ አፋፍ አካባቢ ያለው ጦርነቱ የተጎዱ ሰዎችም በሕክምና ጦት የሚሞቱ አሉ። እንደገና እዛው አካባቢ ላይ ሆነው ተመተው ቁስላቸው ደም እየፈሰሳቸው ሕክምናቸው ያጡ ሰዎች፣ ወደዛ መምጣት ያልቻሉ ሰዎች ወደ ደሴ ኮምቦልቻ የመሄድ እድሉን ያላገኙ ወገኖቻችን በስፋት እያለቁ መሆኑን እንግዲህ የታየው መረጃ ይሄ ነው። ይሄንን መረጃ ለሌሎችም ሸር አድርጉልኝ። ኢንሻአላህ ግማሽ ሰዓት ያክል ቆይታ አድርገናል። በምሽቱ ፕሮግራም ደግሞ ሌሎች ተመሳሳይ መረጃዎችን ይዤ እቀርባለሁኝ።
በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ከውሰር ቲዩብ ነው። ከውሰር ቲዩብ እውነተኛና ታማኝ ወቅታዊ መረጃዎችን ለእርሶ ያቀርብልዎታል። ቻናላችንን ሰብስክራይብ